ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ ካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። አውቶሞቲቭ ኢንዱስትሪን በተመለከተ አዲስ ረቂቅ ፖሊሲ መዘጋጀቱ ተሰምቷል። መረጃውን እናጋራችኋለን። የስጋ ዋጋ ጭማሪ ከቁጥጥር ውጪ የሆነ በመምጣቱ ሊታሰብበት እንደሚገባ ተነግሯል። የምትሰሙት ይሆናል። ኢትዮ ቴሌኮም ቢዝነስ እንዲጀምሩበት በዋስትናና ያለ ዋስትና የብድር አገልግሎት ማዘጋጀቱን አስታውቋል። በዝርዝር የምናደርሳችሁ ይሆናል። የዲጂታል አማራጮችን በመጠቀም የተለያዩ የፌዴራል ተቋማት አገልግሎትን ለመስጠት 12 የፌዴራል ተቋማት በአንድ ቦታ የተሰበሰቡበት የአንድ ማዕከል አገልግሎት ፓይለት ፕሮግራም ስራ መጀመሩ ተሰምቷል። እኛም ተቋማቱ የትኞቹ ናቸው የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን ሌሎች የተመረጡ አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ለኤሌክትሪክ መሰረተ ልማት የሚያገለግሉ ግብአት አምራቾች በየጊዜው የሚወጣው የዋጋ ትመና ጊዜውን ያገናዘበ አይደለም ሲሉ ቅሬታቸውን አሰሙም። ይህ የተባለው የኢትዮጵያ ኤሌክትሪክ አገልግሎት ከአምራች ተቋማት ጋር ባደረገው ውይይት ወቅት ሲሆን ትራንስፎርመርን ጨምሮ ሌሎች ግብአቶች ሀገር ውስጥ ለማምረት ጥሬ ዕቃው የሚመጣው ከውጭ ሀገር በመሆኑ ምክንያት የውጭ ምንዛሬ ዋጋ በየጊዜው ይቀያየራል ሲሉ አምራቾቹ የኢትዮጵያ ኤሌክትሪክ አገልግሎት ግዢ ሲፈጽም ይህንን ታሳቢ እያደረገ አይደለም የሚል ቅሬታቸውን አሰምተዋል። በተለይም ለትራንስፎርመር እድሳት የሚሰጠው ዋጋ ዝቅተኛ በመሆኑ ለአምራቾቹ አዋጭ አይደለምም ተብሏል። በዚህም ምክንያት አንዳንድ አምራቾች ምርቶችን ማምረት አቁሟል ያሉት አምራቾቹ የኢትዮጵያ ኤሌክትሪክ አገልግሎት ከዋጋ ትመና ጋር በተያያዘ አሰራሩን ሊያስተካክል ይገባል ሲሉም ጠይቀዋል። ይህን ተከትሎም የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በበኩላቸው አገልግሎቱ የዋጋ ትመና ክለሳን በየጊዜው እያደረገ ይገኛል፣ ችግሮች ካሉ ግን እንፈታለን የሚል ምላሽ ሰጥተዋል። አክለውም የኢትዮጵያ የኤሌክትሪክ ኃይል ተደራሽነት ገና 54 በመቶ እንኳን አልሞላም ያሉት ዋና ስራ አስፈጻሚው ክፍተቱን ግን ለማስታረቅ ስራውን ለመስራት የሚያስችል ግብአት በሀገር ውስጥ ማምረት ላይ ልንበረታ ይገባል በማለት ተናግረዋል። በርካታ የመንገድ ፕሮጀክቶች በጀት ተመድቦላቸው በተያዘላቸው ጊዜ ባለመፈጸማቸውና ባለመጠናቀቃቸው ሳቢያ ከፓርላማ አባላት ጥያቄ ተነሳም። በአገሪቱ የተለያዩ አካባቢዎች ቃል ተገብቶላቸው ታቀደው በጀት ተመድቦላቸው ዲዛይን ወጥቶላቸውና ተጀምረው በተለያዩ የአፈጻጸም ደረጃዎች የሚገኙ የመንገድ ፕሮጀክቶች አለመከናወንና አለመጠናቀቅ በበርካታ የፓርላማ አባላት ጥያቄ አስነስቷል። ጥያቄው የተነሳው የህዝብ ተወካዮች ምክር ቤት የከተማና መሰረተ ልማት ሚኒስቴር የ2017 በጀት ዓመት የ9 ወር የዕቅድ አፈጻጸም ሪፖርቱን በገመገመበት ወቅት ነው። ባለፉት 9 ወራት በከተሞች የተለያዩ ደረጃዎች ያላቸው 4658 ኪሎ ሜትር መንገዶች ለመገንባት ታቅዶ የ4869 ኪሎ ሜትር መንገዶች ግንባታ ተከናውኗል ሲሉ የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ ተናግረዋል። በዚህም የከተማ
መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በ2017 ዓ.ም የህንፃ ፕሮጀክቶች በጥራት በጊዜ በተመደበላቸው ገንዘብና ሂደት አፈጻጸማቸው ዝቅተኛ መሆኑን ጠቅሶ እየጨመረ ለመጣው የቤት ፍላጎት አማራጭ የፋይናንስ አቅርቦት መዘርጋትና ሞርጌጅ ባንኮች እንዲስፋፋ ምን እየተሰራ ነው የሚል ጥያቄ አቀርቧል። በተጨማሪም የምክር ቤቱ አባላት ባቀረቡት ጥያቄም በተለያዩ አካባቢዎች ከተጀመሩ በአማካኝ ከ7 እስከ 13 ዓመት ያስቆጠሩ የመንገድ ፕሮጀክቶች መኖራቸውን ጠቅሰው አርሶ አደሮች ከቦታው ተነስተው ካሳ ሳይከፈላቸው ለዓመታት መቆየታቸውንና ፕሮጀክቶቹም በፓርላማ በጀት የተያዘላቸው ቢሆንም ማፍረስ እንጂ መገንባት የማይቻል ተቋራጭ የባሰውን መንገዱን አበላሽቷል፣ ይህ እንዴት ይታያል የሚል ጥያቄ አንስተዋል። አባላቱ አክለውም የመንገድ መሰረተ ልማቶች ከረጅም ጊዜ በፊት ቢጀመሩ አለመጠናቀቃቸውን፣ በጀት ተይዞላቸው ያልተጀመሩ፣ ዲዛይን ተሰርቶላቸው ወደ ስራ ያልገቡ በመኖራቸው ምክንያት በህዝቡ ዘንድ በብዛት ጥያቄዎች እንደሚነሱ ተናግረዋል። የምክር ቤት አባላቱን ጥያቄዎች ተከትሎ ምላሽ የሰጡት የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር አቶ መሐመድ አብዱርሃማን በበኩላቸው በአሁኑ ጊዜ በፌዴራል መንግስት 167 ፕሮጀክቶች በግንባታ ላይ መሆናቸውን አስረድተው የ34 ፕሮጀክቶች ደግሞ ከፍተኛ ጥገናን ጨምሮ በአጠቃላይ 13000 ኪሎ ሜትር ይሆናሉ ሲሉ ተናግረዋል። በርካታ የመንገድ ፕሮጀክቶችን በአንድ ጊዜ መያዝ ስለማይቻል አስተዳደሩ የተጀመሩትን እየጨረሰ የመሄድ ስትራቴጂ እንደሚከተልም ገልጸዋል። ይሁን እንጂ የካሳ ክፍያና የንብረት ማስነሳት ችግር ፕሮጀክቶችን ወደ ኋላ በማዘግየት ትልቁን ድርሻ ይወስዳል ብለው በተመሳሳይ ደግሞ የተቋራጭ አቅም የሲሚንቶና የነዳጅ እጥረት ተጽዕኖ መፍጠራቸውን በምላሻቸው አክለዋል። የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኔ በበኩላቸው የህንፃዎች ፕሮጀክት በየጊዜያቸው መጠናቀቅ ያልቻሉት በግብአት ችግር በተለይም ከሲሚንቶ ከነዳጅና ከሴራሚክ አቅርቦት ጋር በተገናኙ ምክንያቶች ነው ብለዋል። በተቋማት አሰራርና አደረጃጀት ውስንነት፣ በአቅም ማነስና በዋጋ ንረት ምክንያት ጨረታ ሲወጣ የሀገር ውስጥ አልሚዎች እየጠፉ እንደሆነም አክለዋል። የመንገድ ፕሮጀክቶችን በተመለከተ በሰጡት ምላሽ ደግሞ ቀድሞ የነበረ ፕሮጀክቶች ከእጃችን ካልወጣ አዲስ ፕሮጀክት መጀመር ከባድ ነው የሚል ምላሽን ሰንዝረዋል። ዜጎች የዲጂታል አማራጮችን በመጠቀም የተለያዩ የፌዴራል ተቋማት አገልግሎቶችን እንዲያገኙ የሚያስችል 12 የፌዴራል ተቋማት በአንድ ቦታ የተሰበሰቡበት የአንድ ማዕከል አገልግሎት በፓይለት ፕሮግራም ስራ መጀመሩ ተሰምቷል። ይህ ፕሮግራም መሶብ የአንድ ማዕከል አገልግሎት የተሰኘ በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር የዲጂታል ቴክኖሎጂን በመጠቀም የሚሰጥ አገልግሎት እንደሆነም ተነግሯል። የአሰራር ስርዓቱም ዜጎች የተሟላ የዲጂታል አማራጮችን በመጠቀም በቀላሉ የተለያዩ የፌዴራል ተቋማትን አገልግሎት እንዲያገኙ እንደሚያስችልም ተመላክቷል። ይህም ደግሞ ባለጉዳዮች ወደ ተለያዩ ቢሮዎች የሚያደርጉትን ምልልስ፣ ረጅም የወረፋ ጥበቃና ከወረቀት ጋር ተዛማጅ የሆኑ ስራዎችን የሚያስቀር እንደሆነም ተነግሯል። ስራ ጀምሯል የተባለው ይህ የሙከራ ፕሮጀክትም 12 የፌዴራል መንግስት ተቋማት የተቀላቀሉበት ሲሆን 41 የሚሆኑ የህዝብ አገልግሎቶችን ደግሞ ያቀርባል ተብሏል። አገልግሎቶቹም ከፍቃድ አሰጣጥ ጀምሮ ፋይዳ ዲጂታል የመታወቂያ ምዝገባና ሌሎችንም ያካተቱ ሲሆን በአጠቃላይ በፓይለት ፕሮግራም በአንድ ስፍራ 41 አገልግሎቶች በመስጠት ላይ የሚገኙት 12 ተቋማት መኖራቸውም ተገልጿል። ከተቋማቱ መካከልም የብሔራዊ መታወቂያ አገልግሎት፣ የኢሚግሬሽንና ዜግነት አገልግሎት፣ የሰነድ ማረጋገጫና ምዝገባ አገልግሎት፣ የገቢዎች ሚኒስቴር እንዲሁም የንግድና ቀጠናዊ ትስስር ሚኒስቴር ይገኙበታል። በተጨማሪም የስራና ክህሎት ሚኒስቴር፣ የኢትዮጵያ ኢንቨስትመንት ኮሚሽን፣ የውጭ ጉዳይ ሚኒስቴር፣ የትምህርት ምዘናና ፈተናዎች አገልግሎት፣ ኢትዮ ፖስት፣ የኢትዮጵያ ንግድ ባንክና ኢትዮ ቴሌኮም ሲሆኑ ሁሉም ተቋማት በቴክኖሎጂ አማካኝነት በትስስር አገልግሎት እየሰጡ እንደሚገኙ የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል።
ኢትዮ ቴሌኮም እስከ 1.2 ሚሊዮን ብር የሚደርስ ብድር ለጥቃቅንና አነስተኛ ኢንተርፕራይዞች ቢዝነስ እንዲጀምሩበት በዋስትናና ያለ ዋስትና እንደሚሰጥ አስታወቀም። በዚህም ኢትዮ ቴሌኮም በሲንቄ ባንክ የ15 ቢሊዮን ብር የፋይናንስ ድጋፍ አቅራቢነት አዳዲስ የፋይናንስ ፕሮዳክቶችን ወይም ምርቶችን የማስተዋወቅ መርሃ ግብርም አካሂደዋል። በዚሁ መሰረት ይፋ የተደረጉት ፕሮዳክቶች በቴሌብር ሱፐር አፕ ፋይናንሻል ሰርቪስ ዊዝ ሲንቄ ስር የሚገኙ 4 ፕሮዳክቶች አገልግሎቶች ሲሆኑ እነርሱም ዋቢ የብድር አገልግሎት፣ የትናንሽና የመካከለኛ ብድር አገልግሎት፣ የማይክሮ ሴቪንግ አገልግሎትና የዲቫይስ ፋይናንሲንግ አገልግሎት መሆናቸው ተነግሯል። የብድር አገልግሎቶችም የሚቀርቡት ደንበኞች በቴሌብር ላይ ባደረጉት የገንዘብ እንቅስቃሴዎች ታይተው በሚቀመጥላቸው የብድር ጣሪያ መሰረት እንደየአቅማቸው ይሆናልም ተብሏል። ሲንቄ ባንክ ካቀረበው 15 ቢሊዮን ብር ውስጥ 10 ቢሊዮን ብር የሚሆነው ትናንሽና መካከለኛ ኢንተርፕራይዞችን ለማስፋፋት የብድር አገልግሎት የሚውል ገንዘብ መሆኑንም በመርሃ ግብሩ ተገልጿል። በዚህም ከሲንቄ ባንክ ጋር በተደረገ ስምምነት ለጥቃቅንና አነስተኛ ኢንተርፕራይዞች ወይም ነጋዴዎችና ወኪሎች አነስተኛ ንግድ ቢዝነስ እንዲጀምሩ ወይም እንዲያስፋፉ በዋስትናና ያለ ዋስትና እስከ 1.2 ሚሊዮን ብር ብድር ማግኘት እንደሚያስችልም ተነስቷል። ብድሩ ደግሞ ሙሉ በሙሉ በዲጂታል መንገድ በቴሌብር ሱፐር አፕ አማካኝነት የሚከወን ሲሆን በዚህም ደግሞ በዓመት እስከ 10 ቢሊዮን ብር እንደሚያቀርብና ይህም ደግሞ በማስያዣ እንዲሁም ያለ ማስያዣ ይከናወናል ተብሏል። ለአውቶሞቲቭ ኢንዱስትሪ ረቂቅ ፖሊሲ ማዘጋጀቱን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። ይህ አዲሱ ፖሊሲ ነዳጅና ኤሌክትሪክ የሚጠቀሙ ተሽከርካሪዎችን ታሳቢ በማድረግ የተዘጋጀ ሲሆን ተሽከርካሪዎች ከውጭ እንዴት እንደሚገቡ ተሽከርካሪዎቹ ማሟላት ስለሚኖርባቸው የጥራት ደረጃ የተሽከርካሪ አምራች ኩባንያዎች በሀገር ውስጥ ማምረቻና መገጣጠሚያ እንዲገነቡ ስለሚበረታቱበት ሁኔታ በሙሉ የተካተተበት ፖሊሲ ነው ተብሏል። በዚህም ረቂቅ ፖሊሲው የተዘጋጀው ደግሞ የሀገሪቱን ስትራቴጂካዊ እቅድ መነሻ በማድረግ ነው ሲሉ የትራንስፖርት ሚኒስቴር አማካሪው አቶ ከድል ማግስት ኢብራሂም ተናግረዋል። ፖሊሲው የኢትዮጵያ አውቶሞቲቭ ኢንዱስትሪ ምን እንደሚመስል፣ ቀጣይ እቅዶችንና ተያያዥ ጉዳዮችን በተመለከተ የሚነሱ ጥያቄዎችን ለመመለስ መዘጋጀቱም ተነስቷል። በፖሊሲ ዝግጅቱ ላይ ከትራንስፖርትና ሎጂስቲክ ሚኒስቴር በተጨማሪ የኢንዱስትሪ ሚኒስቴር፣ የፕላንና ልማት ሚኒስቴር፣ የክልል ቢሮዎችና ሌሎች ተቋማት እየተሳተፉ እንደሆነም ተገልጿል። ረቂቅ ፖሊሲው ተሽከርካሪ አምራች ኩባንያዎች ለምርት የሚረዷቸውን ግብዓቶች ከቀረጥ ነፃ እንዲያስገቡ፣ የተገጣጠሙ ተሽከርካሪዎችን ለሀገር ውስጥና ለውጭ ገበያዎች እንዲያቀርቡ ለማበረታታትም ተዘጋጅቷል ተብሏል። ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል በሂደት ላይ ስለሆነች በነዳጅ ኃይል የሚሰሩ ተሽከርካሪዎችን ወደ ሀገር እንዳይገቡ ማገዷ ከፖሊሲው ጋር እንዴት ሊታረቅ ታስቧል ተብሎ ጥያቄ የቀረበላቸው አማካሪው የአውቶሞቲቭ ኢንዱስትሪ ረቂቅ ፖሊሲው ከኢትዮጵያ ዓለም ንግድ ድርጅት ጥያቄ ጋር አይገናኝም የሚል ምላሽን ሰጥተዋል። የትራንስፖርትና ሎጂስቲክ ሚኒስቴር ከዓመታት በፊት ይፋ ባደረገው ሪፖርት መሰረት በኢትዮጵያ የተሽከርካሪዎች ቁጥር ከ1.2 ሚሊዮን በላይ የደረሰ ሲሆን ከዚህ ውስጥ ደግሞ ግማሹ በአዲስ አበባ ይገኛሉ ማለቱ ይታወሳል። ይህ የተዘጋጀው ረቂቅ ፖሊሲም በአንድ ዓመት ጊዜ ውስጥም በረቂቁ ላይ ጉዳዩ ከሚመለከታቸው አካላት ጋር ውይይት ከተደረገበት በኋላና ማሻሻያዎችም ከታከሉበትና የፍትህ ሚኒስቴር አስተያየት ከሰጠበት በኋላ በሕዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ እንደሚጠበቅ ተነግሯል። ቀጥለናል። ውድ ተከታታዮቻችን የስጋ ዋጋ ጭማሪ ከቁጥጥር ውጭ የሆነ በመምጣቱ ሊታሰብበት ይገባል ተባለም። ሸማቹ ህብረተሰብ ባገኘው አጋጣሚ ላይ የዋጋ ጭማሪ መኖሩንና ቅሬታውን በመግለጽ መፍትሄ እንዲሰጠው በተደጋጋሚ ቅሬታ ሲያነሳ ይስተዋላል። በተለይ ምግብ ነክ ምርቶች ላይ የታየው የዋጋ እድገት ከሌሎቹ ምርቶች አንጻር ሲታይ ከፍ ያለ በመሆኑ ለሚመለከተው አካል አሁንም እያሰማ ይገኛል። በዚህም መንግስት በቀጥታ
በቀጥታ በዋና ዋና የሚባሉ ምግብ ነክ ምርቶች ላይ የዋጋ ተመንን አውጥቶ መተግበርና እርምጃ መውሰድ ይኖርበታልም ተብሏል። ለአብነትም ከቁጥጥር ውጪ እየሆነ የመጣው የስጋ ዋጋ ጭማሪ ሊታሰብበትና መንግስት በቀጥታ የዋጋ ተመን አውጥቶ እንዲተገብርና እርምጃ መውሰድ ካለበት ምግብ ነክ ምርቶች መካከል ተጠቃሹ ሆኗል። አሁን ላይ ከሸማች ስጋ ቤቶች ውጪ በአዲስ አበባ ከተማ 1 ኪሎ ስጋ በአማካኝ 1000 ብር ሲሆን ትልልቅ ስጋ ቤቶች ደግሞ 2000 ብርና ከዛም በላይ ዋጋ ወጥቶላቸው እየተሸጡ መሆኑ ተሰምቷል። ይህ ደግሞ በነፃ ገበያ ስም ያለ ከልካይ ሁሉንም የራሱን ዋጋ እየጨመረ ሸማችን ለምሬት እየዳረገና የዋጋ ጭማሪው በዓላትን አስታኮ በየጊዜው እያደገ የመጣ መሆኑንም የሚነሱ ቅሬታዎች እጅጉን በርካቶች ናቸው። መንግስት ሰሞኑን በተወሰነ ደረጃ ተመሳሳይ እርምጃ ለመውሰድ ሙከራ ቢያደርግም የሸማቾች ማህበራት ስጋ ቤቶችን እንጂ እርምጃው ሁሉንም የሉካንዳ ቤቶችን የሚመለከት ግን አይደለም ተብሏል። በዚሁ መሰረትም የሸማቾች ስጋ ቤት 1 ኪሎ ስጋ የመሸጫ ዋጋቸውን ከ520 ብር ማብለጥ እንደሌለባቸውና ከዚህ በላይ የሆነ ዋጋ መስጠትም እንደማይችሉ ማስጠንቀቁ ይታወሳል። በአንጻሩ ግን ሉካንዳ ቤቶች ሁሌም እንደሚያደርጉት በዓሉን አስታከው እንደየደረጃቸው በ1 ኪሎ ስጋ ላይ ከ100 ብር እስከ 400 ብር ዋጋ ጨምረው እስከ 2500 ብር እየሸጡ መሆኑ ተገልጿል። ይህን የዋጋ ጭማሪ ተከትሎም የሉካንዳ ቤቶችን መቆጣጠር ካልተቻለ በተመጣጣኝ ዋጋ የሚሸጡ እንደ ሸማች ማህበራት ስጋ ቤቶችና ልዩ ሱፐር ማርኬቶች ላይ መስራት የተሻለ አማራጭ መሆኑም ተነስቷል። በመሆኑም የሸማች ማህበራት ስጋ ቤቶች እንዲጠናከሩ የመንግስትም ሆነ የህብረተሰቡ አስተዋጽኦ ያስፈልጋል የተባለ ሲሆን የበለጠ አሰራራቸውን ከፍ በማድረግ ከቁጥጥር ውጪ የሆነ ያለውን የስጋ ዋጋ ማረጋጋት ሊታሰብበት ይገባልም ተብሏል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። 1 ፓውንድ ስተርሊንግ 184 ብር መግዣው ሲሆን መሸጫው ደግሞ 187 ብር ከ68 ሳንቲም ሆኗል። እንዲሁም 1 ዩሮ 165 ብር መግዣው ሲሆን መሸጫው ደግሞ 168 ብር ከ30 ሳንቲም ሆኗል። ስዊስ ፍራንክ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ድራም እንዲሁ 40 ብር እየተገዛ 40 ብር ከ80 ሳንቲም በመሸጥ ላይ ይገኛል። የሳውዲ ሪያል ደግሞ 39 ብር መግዣው ሲሆን 39 ብር ከ38 ሳንቲም ደግሞ መሸጫ ሆኗል። እንዲሁም የቻይናው ዩዋን 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ።